shalom, Shabbat shalom, Shabbat, 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 Shabbat shalom, Shabbat shalom, Shabbat shalom, Shabbat, 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 Shabbat shalom, Shabbat, 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 Shabbat shalom, Shabbat, 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 Shabbat. ሻባት ሻሎም ቅዱሳን እንዴት ናችሁ? ጌታ ረድቶን ደግሞ ዛሬ እንደገና በድጋሚ መተናል። ይህ በሾፋር ሚዲያ የሚተላለፈው ሻባት ሻሎም የተባለው ፕሮግራማችን ሳምንታዊ ፕሮግራማችን ነው። ዛሬ ጌታ እንደረዳን ደግሞ ባለፈው የጀመርነው ተከታታይ የአብርሃም ጥሪ ለዓለም እንዴት ነው በረከት የሚሆነው የሚለውን እያየን ያለነው። ብዙዎቻችሁ በጣም ባለፉት 3 ተከታታይ ትምህርቶች በጣም ደስ እንዳላችሁ ኮሜንታችሁን እያየን ነው። ተባረኩ። እናንተም እየተከታተላችሁ ስለምትጸልዩልን ሼር ስለምታደርጉት በቲክቶክ በዩቲዩብ በፌስቡክ ያለው ፕሮግራማችን ይቀጥላል። እናንተም አብራችሁ ከኛ ጋር ሆናችሁ ጌታን አገልግሉ። ዘመኑ የወንጌል ሥራ የሚሰራበት ጊዜ ስለሆነ አብረን ተባብረን እንሰራለን። በጣም የምንወደው ወንድማችን ፓስተር እሸቱ ራባይ እኛ ጋር አለ። እንኳን ደህና መጣልን። ሻባት ሻሎም። ሻባት ሻሎም ራባይ ቴንኪዩ። በየሳምንቱ መቼም እዚህ እያመጣን ከባለቤትና ከልጆች ጋር ሻባት እንዳታከብር እያደረግነው ይቅርታ ይደረግልን። ጌታ ይባረክ። እና ባለፈው የጀመርነውን ትምህርት ብዙዎቹ ደስ ብሏቸው እየተከታተሉት ነው። አንዳንድ ጥያቄም እየሰጡን ነው። እሱንም አንድ ላይ አጠራቅመን ጥያቄዎቻችሁንም እንደገና እንመጣበታለን። ግን ብዙዎቹ ደስተኛ ናቸው። እርግጠኛ ነኝ የብዙዎች ታሪክ ይቀየራል በዚህ ትምህርት። እና አሁን እያጠናን ያለነው ባለፈው ዘፍጥረት ምዕራፍ 12ን 7 የአብርሃም በረከቶች ብለን አንደኛው ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከቱን የሚለው ነው እስካሁን ያየነው። ምናልባት ወደ የምድር ነገዶች የሚባርኩን ባርካለሁ ወደሚለው ከመሄዳችን በፊት የምትጨምረው ነገር ካለ ከዛ ተነስተን እንቀጥል። በድጋሚ አመሰግናለሁ ራባይ። ሳምንት ያቆምነው እንግዲህ ለሌሎች በረከት ትሆናለህ ነው አንዱ የአብርሃም በረከት ጥሪ። ለሌሎች የሚቆረስ ለሌሎች የሚያልፍ ከራስ በላይ የሆነ ነገር በጥሪ ውስጥ እንዳለ ነው የምናየው። ይሄ በጣም ኢምፖርታንትና አስፈላጊ ነገር ነው። ሁልጊዜም አምላካችን እኛን ላይ ብቻ ያተኮረና እኛ ላይ ብቻ የሚያልቅ እቅድም አሰራርም የለውም እና የሕጉን መጽሐፍቶችም ወደፊት እያየናቸው እንመጣለን። የምናገኛቸው ነገሮች እንዴት ለሌሎች በእኛ በኩል መድረስ እንደሚፈልግ የልቡን ሀሳብ የገለጠባቸው ብዙ ቦታዎች አሉ። ለምሳሌ ቃርሚያ የምንለው ስርዓት ለእስራኤል ልጆች ሲሰጥ እርሻን በምታርስ ጊዜ ፈጽመህ አትጨደው እና ቃርሚያ እያስተረፍክ ሂድ። ለምን ከኋላ ድሆች እየተከተሉ እያጨዱ እንዲበሉት ይላል። እና ላይፋችን ለሌሎች እንዲሆን ለሌሎች በረከት እንድንሆን የሚፈልግ አምላክ ነው። እና ግን ብዙ ሰዎች ይህንን ስለማይረዱ አሁን 2 ቆሮንቶስ 8:9 ላይ ምን የሚል ቃል አለ? ለዘሪ ዘርን ለበላተኛ ደግሞ መብልን ይሰጣል። አሁን 2 አይነት ሰዎች እንዳሉ ያሳየናል። አንደኞቹ በላተኞች ናቸው። የሚያገኙትን ሁሉ የሚበሉ ስለሆኑ ለነሱ የሚሰጣቸው የሚበሉትን ብቻ ነው። ለምሳሌ በቀን 3 ጊዜ የሚበሉ ከሆነ 3 ጊዜ የሚበሉትን እንጂ ተጨማሪ አይሰጣቸውም። ለዘሪ ግን ይላል ዘርን ይሰጣል። አሁን ከሚበላው የሚያልፍ ሰው ከተገኘ ከራሱ የሚያልፍ ከተገኘ ለሌሎች በረከት መሆን የሚችል ሰው ከተገኘ ለራሱም ለሌሎችም የሚሆን ነገር። ስለዚህ የአብርሃም ጥሪ ውስጥ ለራሱ ብቻ በልጽጎ ብዙ ሎሌ ብዙ ብር ብዙ ከብት ብዙ ብርና ወርቅ ሰጠው ይላል መጽሐፍ። ግን ለራሱ ብቻ የኖረ ሰው አልነበረም። አብርሃም ለሌሎች በረከት እንዲሆን የተጠራ ነው። በስጋ በነበረበትም ዘመን ለሌሎች በረከት ነበር። ከስጋም ካለፈ በኋላ ደግሞ በሱ ላይ ባለው ኪዳን መሰረት ለትውልድ ለሕዝብ በረከት ሲሆን የኖረው ስቲልም በክርስቶስ ሳምንት ዕለት አንስተነዋል። ያገኘነው የእሱን ለሌሎች በረከት ትሆናለህ የሚል ነው። ይሄን ለመጨመር ነው ራባይ። ዋው በጣም ጌታ ይባርክ። ልዩ መገለጥ ነው ያመጣልን። ያው ሩትና ቦዔዝም የተገናኙት በቃርሚያ ውስጥ ነው አይደል? ሰው ሊቃርም ሄዶ ከቦዔዝ ውስጥ ከኪዳን ውስጥ የገባችው ሩት በቃርሚያ ልትሰበስብ ነው። ምክንያቱም በአይሁዳውያን እርሻ አሁንም እንኳን ቢሆን በየዓመቱ
ቃርሚያ ይተዋል። በሰባተኛው ዓመት ደግሞ ምድር ታርፋለች። በዚህ ምክንያት ነው የኤሎሂም በረከት በምድሪቱ ላይ ያለውና ወገኖቼ ጸሎታችን መቀየር አለበት። ሁልጊዜ ለኔ አድርግልኝ ስጠኝ ይሄ ጎደለኝ ከምንል ለበረከት አድርገኝ። ለበረከት ለመዝራት ስትነሱ እግዚአብሔር የምትዘሩትን ዘር ይሰጣችኋል። ጸሎታችን ከተቀየረ የቤታችን ጓዳ የውጩ ነገር ሁሉ ይቀየራል። ምክንያቱም የበረከት ሁሉ ምንጭ ኤሎሂም ስለሆነ ሊባርከን ይችላል። እና ትልቅ ነገር ነው። ጌታ ይባርክ። የዛሬ ሌላው አምስተኛው በረከት ደግሞ የሚባርኩን እባርካለሁ ነው። እንዴት ነው ይህን ቃል የምናየው? አዎ ይህንን ቃል በተመለከተ የአዲስ ኪዳን መልእክቶች በጣም አጽንኦት ሰጥተው ይናገራሉ። ግን ከአብርሃም ጋር በተያያዘ መጀመሪያ ለማየት አሁን ይሄ በረከት አንዱ ፍሎ የሚያደርግበት የሚፈስበት መንገድ ለአብርሃም የተሰጠው በረከት ከዚህ በላይ የተዘረዘሩት በረከቶች ወደ ሌላ ሰው የሚተላለፍበት አንዱ መንገድ ከአብርሃም ጋር ያለን ኮኔክሽን ወሳኝ ነው። አብርሃምን በሚባርክ ልብ፣ ከአብርሃም ጋር በሚቆም ልብ፣ ከአብርሃም ጋር በሚተባበር ልብ። አሁን የዛሬ 15 ቀኑ ላይ ይመስለኛል እያነሳህ አንተ ምናልክ ከዚህ ህዝብ ጋር የተባበሩ ሰዎች ሲነሱ፣ ከዚህ ህዝብ ጋር የተባበሩ አገራት ሲበረቱ ሲበለጽጉ፣ ከዚህ ህዝብ ጋር ደግሞ የሚጣሉ አገራት ሲደቁ ታሪክ በግልጽ እያስተማረን ያለው ለምንድነው? የሚባርኩ እንባርካለሁ ማለት ካንተ ጋር ህብረት የሚያደርጉ ካንተ ጋር የሚስማሙ ካንተ ጋር አግሪ አድርገው የሚቀጥሉ ህዝቦችን ሁሉ ሰዎችን ሁሉ እኔ ተመሳሳይ እባርካቸዋለሁ የሚል ሐሳብ ነውና ይሄ ነው ያለው ሐሳብ። በአዲስ ኪዳን ባርኩ 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 እያሉ ነው ሐዋርያቶቹ የጻፉት። ለምን? ለመባረክ ነው የተጠራ ነው እና በመባረክ በረከትን ልንወርስ ነው የተጠራ ነው ይላሉና እዚህ ላይ ያለው እንግዲህ አብርሃምን በመባረክ ውስጥ እንግዲህ መባረክ ሲባል የዛን ጊዜ መባረክ ምንድነው የሚለውን ሐሳብ ስናነሳ አብራርተናል በተወሰነ። በዋናነት ግን ከዚህ አውድ በመነሳት የምንለው ምንድነው? ከእስራኤል ጋር መቆም። አሁን መዝሙር 122 ቁጥር 6ን እያነሳ ነበር። ለእስራኤል መጸለይ፣ ለኢየሩሳሌም ሰላም መጸለይ፣ ከዚህ ህዝብ ጋር መቆም ልክ በዓለም ላይ ካለ ከአንድ ኤትኒክ ግሩፕ ወይንም ከአንድ ሌላ ህዝብ ጋር እንደ መቆም አይደለም። ይሄ መንፈሳዊ ኪዳን ያለው መንፈሳዊ ውጤትም የሚያመጣ በረከትንም የሚያመጣ ነው። ለምንድነው ተደጋጋሚ እንደምንናገረው ይሄ ህዝብ በራሱ ራሱን ህዝብ ያደረገ ህዝብ አይደለም። የሀገር መስራቾች ተነስተው ለምን እስራኤል የምትባል ሀገር አንፈጥርም ብለው መተዳደሪያ ቀርጸው መሬት መርጠው የፈጠሩት አይደል። ራሱ ኤሎሂም የፈጠረው ህዝብ የፈጠረው ደግሞ መሬትና አስተዳደር ነው። ስለዚህ ከዚህ ጋር ነው አግሪ የምናደርገው። የአብርሃምን ዘር መባረክ፣ የአብርሃምን ትውልድ መባረክ የሚባለው ነገር ከሰው አይምሮ የመነጨ አይደለም። ራሱ ይኸው ዘፍጥረት 12 የሚባርክህ ከተገኘ እኔ ደግሞ ያንን የባረከህን መልሼ ይባርካለሁ ይላልና የመባረክ አንዱ መንገድ ከዚህ ህዝብ ጋር መቆም ነው። አሁን በምድራችን ላይ እንደምታየው ራባይ ብዙ ሰዎች ባለማስተዋል ባለማወቅ ይህንኑ ቃል እየሰበኩ ይህንን መረዳት ግን ካለማግኘት የተነሳ ከዚህ ህዝብ ጋር አጌኒስት ሆነው ይቆማሉ። ይህንን ህዝብ ባፋቸው እንኳን ባይራገሙ ኦፍ ኮርስ አንዳንዶቹ ባፋቸውም የሚራገሙ አሉ። ነፍሰ ገዳይ ናቸው፣ ነፍሰ በላ ናቸው፣ ህፃናት የሚያርዱ ናቸው የሚሉ አሉ በድፍረት። ግን እንደዚህ ደግሞ ባይሉም አንዳንዶቹ ከዚህ ህዝብ ጋር አብሮ መቆም የሚያመጣውን መንፈሳዊ ብሌሲንግ ካለመረዳት የተነሳ ያንን ነገር ካለማስተዋል የተነሳ እስራኤልን እንደ ምንም ያለመቁጠር ነገር አለና የምናስተላልፈው ዛሬ መልእክት ምንድነው? ቁጥር 3 ላይ የሚባርኩህን እባርካለሁ ስላለ የእስራኤልን ህዝብ መባረክ፣ ይህንን ትውልድ መባረክ። አይኖ አንዳንዶቻችሁ የምታነሱት እነሱ እኮ አሁን እንደዚህ አያምኑም፣ እነሱ እኮ አሁን አመፀኛ ናቸው፣ እነሱ እኮ መጽሐፍ ቅዱሳችን ወደፊት እንመጣበታለን። ሮሜ 11 አዎ ከወንጌል የተነሳ አሁን ምንም እንኳን ጠላቶች ቢሆኑ አለ ጳውሎስ ከአባቶች የተነሳ ግን አሁንም የተወደዱ ናቸው ይላል። አያችሁ ጳውሎስ ያን በሚጽፍበት ጊዜ አልቀበልህም ያንተን ወንጌል እያሉት ያንን እያወቀ እያሳደዱት ሊገሉት ምግብ አንቀምስም ብለው እየተማማሉ ያንን እያወቀ ግን ከአባቶች የተነሳ አሁንም የተወደዱ ናቸው። ስለዚህ እነሱን መባረክ የነሱ ባህሪ ምክንያት ሆኖን አይደለም ምን ባርካቸው። ከአባቶች የተነሳ አለ ጳውሎስ አሁንም የተወደዱ ናቸው። በጣም ወደው ቃል አለ ድንግል ማርያም ስትናገር ትጸንሻለሽ ወንድ ልጅ ትወልጃለሽ፣ እሱ በአባቱ በዳዊት ዙፋን ላይ ይቀመጣል፣ በያዕቆብ ቤት ላይ ለዘላለም ይነግሳል ምናምን ሲላት ዘመረች መዝሙር ምን ብላ?
ለአባቶቻችን የገባው ኪዳን ትዝ ያለው አሁን ብላቴናውን እስራኤል ረዳለች። ይሄ የጸነስኩት ጽንስ ለአባቶቻችን የገባው ኪዳን ውጤት ነው አለች። አያችሁ። ስለዚህ ከአባቶች የተነሳ ይሄው እዚህ ጋር ለአብርሃም ከተገባው ኪዳን የተነሳ እስራኤልን መባረክ የመባረክ ምክንያት ነው። ስለዚህ እስራኤልን የሚባርክ ህዝብ ሁኑ። በገንዘባችሁ፣ በሐሳባችሁ አብሮ በመቆም ኢቭን ምድሪቱ ላይ በሚከሰቱ ጉዳዮች ላይ እስራኤልን ሳይድ አድርጎ ከመቆም አንጻር የእስራኤል ወዳጅ እንድትሆኑ ጥሪ እናቀርባለን። በዚሁ አጋጣሚ ጌታ ይባርክ። እኔም እሱን ነው ይሄ በተለይ የሚባርኩን በምን ነው የምንባርካቸው እስራኤል የምትሉ ሰዎች የመጀመሪያው ነገር ቅድም እንዳልኩት መዝሙር 122 ቁጥር 6 ላይ በጸሎት ነው ከጌታ ጋር ያላቸው ራእይ ጥሪ እንዲታደስ ድንዛዜ ሆኗል ይለለ ያ ድንዛዜ ከነሱ እንዲወርቅ አንዱ መጸለይ ነው። ምድሪቱ በጦርነት ነው ያለችው እስካሁን ድረስ ከ77 ዓመት በዛ ውስጥ ኤሎሂም ጣልቃ እንዲገባ እና ምድሪቱ ላይ ሰላም እንዲሰጥ አንድ እንጸልያለን። በገንዘብ አሁን ያለችው እስራኤል ከ2000 ዘመን መፍረስ በኋላ እንደገና የታደሰች የ77 ዓመት ታዳጊ ናት። ያቺ ምድር ብዙ የፋይናንስ እርዳታ ትፈልጋለች። አገልጋዮች ይፈልጋሉ። እንደገና አይሁዶች ራሳቸው በዓለም ዙሪያ ተበተኑ እዚህ ያሉ ቤተ እስራኤሎች አሉ። በጎንደር አሉ፣ በቀጨኔ አሉ፣ በጎጃም አሉ፣ በወሎ አሉ፣ በትግራይ አሉ። እነዚህ ሁሉ መባረክ ያለባቸው ናቸው። ምክንያቱም የሚባርኩን እባርካለሁ አይደል ተባለ። ስንባርካቸው እንባረካለን። ቤታችንን፣ ዘራችንን፣ ቢዝነሳችንን ኤሎሂም ይባርካል። ቀደም ጥሩ ነው ያደረከው። ለሚበላ መብልን ነው ብቻ የሚሰጥ፣ ለሚዘራ ግን ኤሎሂም ሞር ይጨምር ዘንድ አብልጦ ይሰጠዋል ነው። ሌላ ወደ አገር ስንሄድ አሜሪካ ከተቋቋመች 200 ዓመቷ ነው። ኢትዮጵያ 3000 ዘመን ታሪክ ያላት ነው። የኢትዮጵያ ጉዞ ከ3000 ወደ ኋላ ነው አሁን እየሄደች ያለችው። አሜሪካ ደግሞ በ2000 ዘመን በ200 ዓመት ዓለምን እየገዛች ነው። ምስጢሩ ምንድነው ሲባል ከእስራኤል ጋር ነው የቆመችው። በኮንስቲቲዩሽን ውስጥ እስራኤል 51ኛ አገር ተብላ ነው የምትያዘው። አሁን ማንም ዲሞክራት ይምጣ ሪፐብሊካን ማንኛውም ፕሬዚዳንት እስራኤልን ለመታደግ ከእስራኤል ጋር ለመቆም እጆቹን ያነሳል። አሁን እንኳን ባለፈው በሁለቱ ዓመት ጦርነት ጊዜ የሆነው ይሄው ነው። በጠቅላላ የዓለም ሕዝብ አጌንስት እስራኤል ሲቆም አሜሪካ ግን ከእስራኤል ጎን ነው የቆመው። ስለዚህ ምን ሆነች? ከመሬት አንስቶ ከፍ ከፍ አደረገ። የሚረግሟትንስ እናየዋለን። ነገር ግን ኤሎሂም ጋር መቆም ከኤሎሂም ሕዝብ ጋር መቆም ለራስ ነው እንጂ ለእስራኤል አይደለም። እኔ ብዙ ጊዜ እናገራለሁ ኢትዮጵያ ከእስራኤል ጎን ብትቆም ለኢትዮጵያ ነው በረከቱ፣ ለእስራኤል አይደለም። እና ያ ደግሞ አልሆነም። እሱ እንዴት እንዳልሆነ ኋላ እናይበታለን። ስለዚህ በመንግስት ደረጃ ነገሩ ከመቀየሩ በፊት በቤተ ክርስቲያን ነገሩ መቀየር አለበት። የአሜሪካ ትልልቅ አብያተ ክርስቲያናት ትልልቅ ሪቫይቫል ያመጡት ባለፉት 100-200 ዓመታት በመጀመሪያ ጸሎት ሲጀምሩ መዝሙር 122 ቁጥር 6 ነው የእስራኤልን ባንዲራ ወደ መድረካቸው አምጥተው ባንዲራውን ይዘው ስለ ኢየሩሳሌም ሰላም ይጸልያሉ። ለሚወዱሽ ልማት ይሁኑ ይላልና እኛም እንወዳታለን። ከዛ ደግሞ በየዓመቱ ለእስራኤል በረከት ይልካሉ። ለአገልጋዮች በረከት መሲያኒክ ጁሽ የሚባሉ በብዙ ስደት በብዙ መስዋዕትነት ወንጌል የሚሰብኩ አሉ። እኛ እዛ ውስጥ አለን። እኛ ራሱ እዛ ያሉ አማኞች ብዙ የፋይናንስ አቅም የላቸው። ወንጌልን ለመስበክ አቅም ያስፈልጋል። ያ ሁሉ በረከት ነው። ስለዚህ በእንዲህ አይነቱ አብራችሁ ብትቆሙ ጥሩ ነው። ሌላው ጌታ ቢፈቅድ በዚህ ምድር በኢትዮጵያ ላይ በቅርቡ አንድ ትልቅ የሆነ የመሲያኒክ ኮንግሪጌሽን እንጀምራለን። ይህንን የምንጀምርበት ምክንያት ከኢትዮጵያና እስራኤልን ለማገናኘት ነው። በጸሎት በመንፈስ ለማገናኘት አምልኳችን የዳዊት አይነት ወርሺፕ ይኖረዋል፣ በዕብራይስጥ ይኖረዋል። እንደገና ደግሞ የመጀመሪያውን የሐዋርያትን አምልኮ እናስተዋውቃለን። በዛ መሰረት ብዙዎቹ አይሁዳዊ መሆን የለባችሁም ወደዚህ ጉባኤ ለመምጣት ማንኛውም የአብርሃም ጥሪ ኪዳኑ ልብ ውስጥ የገባ ሰው መጥቶ መካፈል ይችላል። ብዙ ጊዜ የምናደርገው ቅዳሜና አርብ ነው። እሁድንም የሪቫይቫልና የፈውስ ፕሮግራም እናካሄዳለን። እነዚህን በተመለከተ በሚዲያችን ተከታተሉን። ቀኑ ሲደርስ እያስተካከልን ስለሆነ አድራሻውን ሁኔታውን እንነግራቸዋለን። እዛ ላይም ተሳተፉ። እንግዲህ ይህ እግዚአብሔርን ስራ ለመስራት ስንጀምር ብዙ የሚያስፈልግ ነገር አለ። ህንጻ ያስፈልጋል፣ መሬት ያስፈልጋል አይደለ እንዴ? እና ለሱ ሁሉ እግዚአብሔር የባረካችሁ ሰዎች አንዱ እንግዲህ መባረክ የሚለው ይሄን ነው። በዚህ ላይ እንድትሰማሩ አደራ እንላችኋለን። ወይም ለሌሎችም ይሄንን ሼር በማድረግ ራዩን እንዲሆን እንድታግዙን እንጠይቃችኋለን። ስድስተኛው የሚረግሙን እረግማለሁ የሚል ነው።
ይሄ በጣም ከባድ ቃል ነው። እንዴት ታየዋለህ ይሄን የሚረግሙን ረግማለሁ የሚለው? አሁን ይሄ እንግዲህ የሚረግሙ ይረገማሉ ቢሆን እንደው ትንሽ ያለሰልሰዋል። ግን የሚለው ክፍሉ ልክ የሚባርኩን እባርካለሁ እንዳለ የሚረግሙን ደግሞ እኔ ነኝ ራሴ ረግማቸዋለሁ ይላል። ተመልከቱ ምን ማለት በጣም 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 አስፈሪ ቃል ነው ይሄ። ለምሳሌ እግዚአብሔር አዳምን አልረገመም፣ ሔዋንን አልረገመም። ግን ስላንተ ብሎ ምድርን ረገመ ይላል። ምድርን ረገመ እና ምድርን ሲረግማት እሾክና አሜኬላ አበቀለች ይላል። ምድር ስለተረገመች። አሁን እርግማን ምንድን ነው? እርግማን ነገር ሁሉ ከኛ ጋር ተቃራኒ እንዲሆን ያደርጋል። አሁን ስንዴ ማብቀል የነበረባት፣ ገብስ ማብቀል የነበረባት፣ የሚጠቅም ነገር ማብቀል የነበረ ወይን ማብቀል የነበረባት መሬት ለአዳም እሾክና አሜኬላ አበቀለችበት። ማይበላ ጭራሽ ማይበላ ብቻ ሳይሆን ሚወጋ፣ ሚያቆስል፣ ሚያደማ፣ ህመምን የሚፈጥር ነገር መሬት አበቀለች። ለምን? እርግማን ስለያዛት፣ ራሱ ስለረገማት ማለት ነው። አሁን ሚረግሙን ረግማለሁ ማለት እስራኤልን ልክ እንደ አንድ ኖርማል ይሄ የፖለቲካ ኢሹ አንስተን እንትናን አልደግፈውም ወይ እንደ ኳስ የእንትንን አልደግፍም የእንትንን ቡድን እንደምንለው በቀላሉ የምናየው ጉዳይ አይደለም። ለምን ሚረግሙን ብሎ እኔ ነኝ መረግማቸው ብሏል። ሶ የያህዌ እርግማን የኤሎሂም እርግማን ምንድነው የሚያስከትለው? ነገር ከኛ ጋር ተቃራኒ እንዲሆን ብዙ ሰዎች ይጠይቃሉ። በጣም ነው የምደክመው፣ በጣም ነው የምለፈው፣ በጣም ነው ብዙ ነገር የማደርገው፣ ፍሬ አላገኝም፣ እንደውም ጭራሽ ተቃራኒ ነገር እኔ ላይ ብዙ መጥፎ ነገር ይደርስብኛል ይላሉ ሰዎች። ሜቢ ይሄ ነገር ከርስ እንዳይሆን ነው፣ እርግማን እንዳይሆን ነው። ለምን? እርግማን ሁልጊዜም ባህሪው አንድ ሰው ህይወት ላይ እርግማን ሲኖር ነገር በተቃራኒ ይሰራል እዛ ሰው ህይወት ላይ ማለት ነው። ስለዚህ እስራኤልን መባረክ የአብርሃምን ዘር መባረክ በረከት እንደሚያመጣ ልክ እንደዚሁ ደግሞ እስራኤልን መርገም ወይንም ከእስራኤል ጋር ተቃራኒ ሆኖ አጌኒስት ሆኖ መቆም የሰማይን እርግማን በህይወታችን እንዲሰራ ያደርጋል። የሰማይን የእርግማን በር ይከፍታል ህይወታችን ላይ። ይሄንን ነው ማለት ቃል ነው። ቃል ኃይል አለው። ምክንያቱም በአንደበታችን የምንናገረው ቃል ኤሎሂም ሰማይና ምድርን በቃሉ ፈጠረ ይላል። ስለዚህ ቃል ስናወጣ ያ ቃል ኃይል አለው። ያንን እስራኤልን እግዚአብሔር የባረከውን ስንረግም አጌንስት ማን የቆም ነው? ኤሎሂም። የሱ ተቃራኒ ሆነን ነው የቆም። ስለዚህ እግዚአብሔር ጋር የሚጣሉ ምን አለች? ይደቃሉ አለች። ልብ በል። እኔ አሁን እንደው ትንሽ በተለይ ዘሁልቁ ላይ ያለው በለዓም ናርገምልኝ ተብሎ በተጠራ ጊዜ ምን አለ? ኤሎሂም የባረከው እንዴት ይረግም? አልችልም አለ። ያለህን ሀብት በሙሉ ብታፈሰው አልወጣለ። ምክንያቱም ኤሎሂም አንዴ ባርኮታል፣ የተባረከ ነው ብሎ እንደውም እኔ እኮ እርገምልኝ ያልኩ ስለው እንደውም ሞር ባረካቸው። ከያዕቆብ ኮከብ ይወጣል አየዋለሁ፣ እየሰፋ ሄዳል ድንኳኑም እና ወገኖቼ እኔ አሁን በዚህ ምድር ላይ አንዱ ትልቁ ችግር በተለይ በሰሜኑ ላይ እኔ ከተወለድኩ ጀምሮ ጦርነት ነው። ትንሽ በኃይለ ሥላሴ ነበርኩ። ከዛ በኋላ ደግሞ ደርግ መጣ። የሰሜኑ ወጣት ጎንደር ላይ ያለቀ ወጣት፣ ጎጃም ላይ ያለቀ፣ ወሎ ላይ ያለቀ ወጣት፣ ትግራይ ላይ ያለቀ ወጣት። የሚገርም ነገር ነው። ደግሞ አይሁድ በጣም የተሰቃየበትና የተረገመበት የት ነው? ሰሜን ነው። ቡዳ፣ ካይላ፣ ቀጥቃጭ የተወል ሰው በህርት አታክ በስትሮክ ሲሞት እሱ ነው የበላው እየተባለ በብረት አግለው እየተኮሱ ከተኙበት ላይ ቤታቸውን በሳት እየለኮሱ ስንት ንጹህ የአይሁዳውያን የህፃናት የአባቶች የእናቶች ደም ይጮሃል። በዚህ ምክንያት የሁሉ መሬቱ ተባርኮ ውሃው ተባርኮ ሁሉ ነገር ተባርኮ ህዝብ ሊወጣ አልቻለም። አሁንም እያለቀ ያለው ወጣት የሰሜኑ ነው በብዛት። እኛ ተሰደን ይሄር ነው ከሰሜን ነው። ስለዚህ ልብ በሉ። በተለይ ሰሜን ላይ ያላችሁ ሰዎች፣ ከሰሜንም የተወለዳችሁ ሰዎች ቁልፉ ፖለቲካዊ አይደለም። የፖለቲካ መንግስት መቀያየር ወይም ደግሞ የመንግስት ጥላቻ አይደለም፣ መንፈሳዊ ነው። ከኪዳኑ ህዝብ ጋር ነው የተጣላችሁት። ንጹህ ደም ፈሷል። የአቤል ደም እስካሁን ይጮሃል ይላል። የሚጮህ ደም አለ። ስለ ጽድቅ፣ ስለ ቅድስና፣ ስለ ፍርድ የሚጮህ ደም አለ ወደ ኤሎሂም እና ይሄ አንዱ ነው። ሌላው ግን ኢብን ኃይለ ሥላሴ አንበሳ ዘምነገደ ይሁዳ፣ ስዩመ እግዚአብሔር፣ ንጉሠ ነገሥት ዘኢትዮጵያ እያሉ ራሳቸውን የይሖዋን ስም ወስደው እንኳ እስራኤል ልትቋቋም ነው ስትባል እምቢ ነው ያሉት። እንዳትቋቋም በጣም ትልቅ ነገር አይደለም? ራሳቸውን የይሁዲ ነኝ እያሉ እስራኤል የምትባል አገር
ትቋቋም ሲባል አትቋቋም። በስንት ልመና አብስቴን እንዲሆኑ ድምፅ ታቅቦ እንዲያደርጉ ተደረገ። ከዛን ጊዜ ጀምሮ በዩናይትድ ኔሽን ውስጥ ኢትዮጵያ እስካሁን አጌንስት እስራኤል ነው የምትቆመው፣ በመንግስት ደረጃ ማለት ነው። ይሄ እንግዲህ ተመልከት የአገር ውድቀት ምን ያህል እንዳለ። ኢትዮጵያ ከኮሪያ ለኮሪያ ብዙ ምግብ ስትሰጥ የነበረች ዛሬ ከኮሪያ ትቀበላለች። ኮሪያውያን መጥተው በጣም አዝነው ነው የሄዱት። የ16ኛው መቶ ክፍለ ዘመን የ17ኛው የ15ኛው ክፍለ ዘመን ህንፃ የሰራችሁ እነ ላሊበላን እነ ፋሲልን አይደለ እንዴ እነ አክሱምን የሰራችሁ ሰዎች እንዴት ወደ ኋላ ሄዳችሁ አሁን እንዲህ ትሆናላችሁ? እንዴት ልጆቻችሁ በውሃ ውስጥ ያልቃሉ? በየጊዜው የምንሰማው እንዴት ስደተኛ ትሆናላችሁ? ችግሩ መንፈሳዊ ነው። ቤተ ክርስቲያን ናት ለዚህ ደግሞ ተጠቂ። አብዛኛው ቤተ ክርስቲያን እኮ የአይሁድን ወንጌል እየሰበከ የአይሁድ ጠላት ነው። ኢየሱስን እየሰበከ የኢየሱስ ተቃዋሚ ነው። ልክ አሁን የሚረግሙን ረግም። ስለዚህ ቤተ ክርስቲያን አልተባረከች። በቤተ ክርስቲያን የምታየው ጥፋት፣ ቀውስ ሁሉ የመጣው ከዚህ ነው። ሌላው ግልጽ በሆነ ነገር እኛ እንደው ከተወለድንበት ጊዜ ጀምሮ በአገራት እንኳ የሆኑትን እነ ባቢሎንን እንተዋቸው፣ እነ ሮማንን፣ እነ ቱርክን፣ እነ ኦቶማን እነሱን እነ እንግሊዝን እንተዋቸውና ሀያላን የነበሩ እንዴት ወደቁ? ለምሳሌ በእኛ ዘመን ሳዳም ሁሴን ባቢሎን፣ እሱ አሁን በወርቅ የሚጠጣ በወርቅ ሽንት ቤቱ ሳይቀር በወርቅ ያንቆጠቆጠ ሰው እስራኤልን አጠፋለሁ ብሎ ብዙ ጊዜ ይፎክር ነበር። እንደ ጉድጓድ እንደ ውሻ ነው ከጉድጓድ ውስጥ የውሻ ሬሳ እንኳ ማዕረግ አለው። በአሜሪካ ሀገር በጣም ነው የሚከበረው። እና ከዛ ነው ተጎትቶ ወጥቶ እንዴት እንደሞተ ታውቃለህ። የሊቢያው መሪ ጋዳፊ እስራኤል የምትባል ነገር ከመሬት አጠፋታለሁ እያለ ሲፎክር በምን አይነት እያለቀሰ እባክህ አትግደለኝ እያለ የራሱ ተራ የሆነ ሰው በራሱ ሽጉጥ እንዴት እንደገደለው እናያለን። አሁን ይሄ መንፈሳዊ መሆኑን የምታየው የሰው ኃይል ይወድቃል፣ የሰው ስልጣን ከንቱ ነው። ስለዚህ የሚባርኩን እባርካለሁ፣ የሚረግሙት ይረገማሉ። እነ እንግሊዝ እንዴት ወደቁ? እነ ሮም እንዴት ወደቁ? እነ ባቢሎን ለምን ወደቁ? አሁን በቅርቡ ደግሞ በዚህ ሰሞን እንኳን በሆነው ኢራን ላይ ተመልከት የሆነው በራሳቸው አገር ላይ ሂደው እዛው አገራቸው ውስጥ ገብተው ሳይንቲስቶቻቸውን መሪዎቻቸውን እንዳልነበሩ እዛው በደቂቃ በ12 ቀን እኮ ስንት ታሪክ ለዘመናት የገነቡትን ነው በአንድ ጊዜ መቱባቸው። ምንድነው ይሄ ስትል ተዋጊው ማን ነው? ኤሎሂም ነው። በሰባት አቅጣጫ ጦርነት መጥቶ የሁሉ መሳሪያ የሁሉ ሮኬት እየተተኮሰ በጣም ኢምንት የሆነ ሰው አልቆ ህዝቡ ተዘልሎ ይኖራል። ማን ጠባቂው እስራኤልን የሚጠብቅ አይተኛም አያንቀላም። ስለዚህ የሚባርኩን ባርካለሁ፣ የሚረግሙን ረግማለሁ። ይሄ ጥሩ ምሳሌያችን ነው። ኃይለ ሥላሴ እንዴት ሞቱ? ኃይለ ሥላሴ እኮ እንደዛ የከበሩ የዓለም መሪ የተባበሩት መንግስታት መስራች አንዱ ናቸው። የአፍሪካ ዩኒየን መሪ ናቸው። አንዱ ከመሰረቱት ናቸው። ግን አወዳደቃቸውን ተመልከት። በአንድ እንትን ውስጥ ወድቀው ነው። እኔ በቴሌቪዥን አይቻለሁ ከስልጣን ሲወርዱ በትንሽ ቮልስቫገን በእሷ ነው አንጠልጥለው የወሰዷቸው። ከዛ በኋላ አሟሟታቸው ምናምናቸው ሁሉ ዘራቸው ተመልከታውን በምን ሁኔታ ላይ እንዳለ ኢቭን ኢትዮጵያ ሀገራችን ላይ ማለት ነው። አሁን ኢትዮጵያ የምታልፍበትን ተመልከት። ስንት መሪ ተቀየረ። እኛ እንኳ በእኛ ኃይለ ሥላሴ ተቀየሩ፣ ደርግ ተቀየረ፣ ወያኔ ተቀየረ፣ ኃይለ ማርያም ተቀየረ። አሁን ብዙ ይለፋል። ነገር ግን ወደፊት ፈቀቅ ማለት አልተቻለም። ለምን? መንፈሳዊ ጦርነት። ስለዚህ የሚባርኩን ባርካለሁ። መባረክ ከፈለግን ከእግዚአብሔር ኪዳን ጋር እንቁም። ኪዳኑ ያጸናል፣ ኪዳኑ ያበረታል፣ ኪዳኑ ሰላም ያመጣል። ዛሬ ከዚህ ተነስተን ወደ ባህር ዳር ወደ ጎጃም መሄድ አንችልም፣ ወደ ጎንደር መሄድ አንችልም። እርግማን ይሏል። በሀገር ላይ መንቀሳቀስ አይችልም። ወንድም በወንድሙ ላይ ነው የሚነሳ። የእርግማን ውጤት ይሏል። እንደኛም ይጸለያል፣ በኦርቶዶክሱ ይጸለያል፣ በእስላሙ ይጸለያል፣ በካቶሊኩ ይጸለያል። ለምን ነው ጠብ ያለው? የሆነ ሚስ ያደረግነው ነገር አለ። ሚስ የተደረገው ነገር የሚፈወሰው አንድን ስህተት በሌላ ስህተት አንደግሞ ስህተቱን አምኖ ተቀብሎ እዚህ ላይ ነው የተሳሳትኩኝ አጥፍቻለሁ ብሎ ቆም ሲልና ንስሐ ሲገባ። ለዚህ ደግሞ ቤተክርስቲያን ትልቅ ኃላፊነት አለ። ለነገሩ አሁን ቤተክርስቲያን ራሷ በትልቅ ቀውስ ውስጥ ነው የምትገኘው። ሌብነቱ፣ ስርቆቱ፣ ቅጥፈቱ፣ ውሸቱ ሁሉ ያለው ቤተክርስቲያን ነው። መካሰሱ በሚዲያ ያለው ይሄ የምታየው ምንድነው? የእርግማን ውጤት ነው። ስለዚህ ወንድሞችና እህቶች የዚህ ትምህርት ዋና ዓላማ
ሪሊ ያለውን ችግር ከመሰረቱ ፈንቅሎ ማውጣትና መፍትሄ መፈለግ ነው። መፍትሄው ከኪዳኑ ሕዝብ ጋር መቆም፣ የሚባርኩን ባርካለሁ፣ የሚረግሙን እረግማለሁ የሚለው ነው። ይህ በጣም አስፈላጊ የሆነ ቃል ነው። ሰዓታችን እያለቀ ነው ፓስተር፣ ምናልባት አንድ ደቂቃ የምትጨምረው ነገር ካለ በዚህ ላይ? አዎ ቴንኪዩ ራባይ፣ በጣም ጥሩ ገለጻን ያደረግከው። በጣም ተግባራዊ የሆኑ በታሪክ የምናያቸው አሁንም ደግሞ በአካል ተገኝተን ያየናቸው ከእስራኤል ጋር አጌንስት ሆኖ መቆም የሚያመጣቸውን ነገሮች እያነሳን ነበረ። በጣም ግን ማስተዋል ያለብን ምንድን ነው፣ ይሄ ነገር መንፈሳዊ ነው። አሁን እየተነጋገርን ያለ ነው አንድ የሆነ ፖለቲካን የመስራት አይነት ነገር ሳይሆን ይሄ መንፈሳዊ እንደሆነ እንዲረዱ ፈልጋለሁ። የምናወራው ነገር መንፈሳዊ ነው። ጸቡም መንፈሳዊ ነው፣ እርቁም መንፈሳዊ ነው፣ በረከቱም መንፈሳዊ ነው፣ ባርኮቱም መንፈሳዊ ነው። ስለዚህ ይህንን በመረዳት ከእስራኤል ጎን እንዲቆሙ ከዚህ ሕዝብ ጋር ምናልባት ጊዜ ካለ ወደፊት ተመልሰን እንመጣና ጌታ እድል ሲሰጠን ለምንድን ነው ከእስራኤል ጋር ደግሞ መቆም ያለብን? አሁን በረከትን በሕይወታችን ለማምጣት ከርግማን ለመዳን ብቻ ነው ወይ? መጽሐፍ ቅዱስ ከዛ ያለፈ ትምህርት የለውም ወይ የሚለውን ስንጠይቅ መጽሐፍ ቅዱሳችን ጋሽ በቀለ ወልደ ኪዳን ፓስተር በቀለ ወልደ ኪዳን ከሌሊቱ 6 ሰዓት ነው የሚለው መጽሐፉ ላይ አንድ የሚጠቀማት ቃል አለች። የሺህ ፍልጥ ማሰሪያው አንድ ልጥ ነው የሚል ተረት ይጠቀምና የመጨረሻውን ዘመን የኢንድ ታይምን ጉዳይ በተመለከተ ሰዎች ከእስራኤል አንጻር ማጥናት ካልጀመሩ፣ እስራኤልን መመርመር፣ አሁን የምታልፍባቸውን የእያንዳንዱን ቀን ውሏን መገንዘብ ካልጀመሩ በመጨረሻው ዘመን ላይ ጥርት ያለ ትምህርት ሊኖራቸው አይችልም ይላል እሱ። እና በዚህ ስማማለሁ እኔ። የመጨረሻውን ዘመን ከቤተ ክርስቲያን አንጻር፣ ከዓለም አንጻር፣ ከተፈጥሮ አንጻር ልናጠና እንችላለን። ከእስራኤል አንጻር አጥንተን ካልገባን ግን በጣም ትልቅ ስህተት ውስጥ እንወድቃለን። ስለዚህ ማራናታ በይ የተባለች ቤተ ክርስቲያን፣ ጌታ ሆይ ቶሎና ትበል የተባለች ሙሽሪት፣ የጌታን መምጣት በየጊዜው ትናፍቅ የተባለች የክርስቶስ ሙሽራ የሆነች ቤተ ክርስቲያን የጌታን መምጣት በተመለከተ እንደው ዝም ብላ በቀን በቀን እጇን አንስታ ጌታ ሆይና ትበል ማለት አይደለም። ይህንን የእሱ መምጣትን የሚመለከቱ ጉዳዮችን ትኩረት አርጋ ትከታተል እና እዛ ነገር ላይ አስተዋጽኦ ማድረግ ካለባት አስተዋጽኦ ታርግ ማለት ስለሆነ አንዱ ደግሞ አስተዋጽኦ የምናደርግበት ትኩረት የምናደርግበት በጣም ልንከታተለው የሚገባ ጉዳይ የእስራኤል ጉዳይ ነው። ምክንያቱም የሹዋ ተመልሶ የሚመጣው እዚሁ ሕዝብ ጋር እዚሁ መሬት ላይ እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል እንዳሉ መላእክቶቹ በዛ ሁኔታ ተመልሶ ይመጣል። ስለዚህ ይህንንም ወደፊት ዲቴል እያየን እንሄዳለን። ቴንኪዩ ራባይ፣ ጌታ ይባርክህ። ሰዓት መችስ እንደ ኢያሱ ፀሐይ ማስቆም ብንችል ጥሩ ነበረ እና በጣም ጥሩ አድርገህ ነው የገለጽከው። በመሰረቱ 2-3 መጽሐፍቶች ጽፌያለሁ እስራኤልን በሚመለከት። አንዱ ጺሊል ሃኤሎሂም ወይም የኤሎሂም መረዋ የማንቂያ ደወል የምትላት እሷን ለወደፊት የት እንደምታገኙ እንነግራችኋለን። እስራኤል የመጨረሻው የኤሎሂም መገለጫ ማንቂያ ደወል እንደሆነች የእስራኤል መመስረት እዛ ላይ እንደሆነ ተነጋግረን እዛ ላይ ጽፌያለሁኝ። እሱን በሚቀጥለው እናየዋለን። ዛሬ በጣም ልዩ የሆነ ትምህርት እንዳገኛችሁ እርግጠኛ ነኝ። በእውነት እግዚአብሔር ይባርክ ፓስተር እሸቱ፣ በጣም ግሩም አድርገህ ነው የገለጽክልን። ስለዚህ የሚባርኩን ባርካለሁ፣ የሚረግሙን እረግማለሁ በእጃችን ነው ያለው። እኛ እርግማንን ከፈለግን ወደ ቤታችን የምንጠራው ራሳችን በአፋችን ነው። ደግሞ በረከትንም ከፈለግን በእጃችን ነው። ስለዚህ በረከትን ጥሩ ኤሎሂም ህዝቡን ከእስራኤል ሲያወጣ ምን አለው? በፊት ሞትና ህይወትን አዘጋጅ። ስለዚህ ምንን ምረጣለን? ሞትን ሳይሆን ህይወትን ምረጣ። ህይወትን ምረጡ ወገኖች። እግዚአብሔር ይባርካችሁ። ኔክስት ዊክ በሌላ አልጨረስነውም፣ እሱን እንመጣበታለን። እስከዛው ድረስ ግን የኤሎሂም በረከት በእናንተ ላይ ይምጣ። በሽታ እርግማን ቢኖር ችግር ቢኖር ዛሬ በኢየሱስ ስም የደረቀ ይሁን። የሰማይ መስኮት ተከፍቶ ቤታችሁ ይረስርስ፣ ከሰማይ ጠል ረስርሱ። ለአብርሃም የተሰጠው በረከት በእናንተና በዘርዘራችሁ ላይ ለዘላለም ይሁን። የያዛችሁት የተባረከ ይሁን። እግዚአብሔር ሆይ ዛሬ ባርካችኋለሁ። በጤና ተባረኩ፣ በማስተዋል ተባረኩ፣ በእውቀት ተባረኩ፣ በመስጠት ተባረኩ፣ በመዝራት ተባረኩ፣ በመባረክ ተባረኩ። በሸሜሽዋ ይባርከክ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንያ ይሳ አዶናይ ፓና በለኻ በያስምልሃ ሻሎም። ኤሎሂም ይባርካችሁ፣ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ፣ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ፣ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭውን ቅባትም ከራሶቻችሁ ላይ ይታጣ። ዘራችሁ የጠላት እንደጅ ውረስ፣ የረገጣችሁት ይወረስ። እጆቻችሁ ስራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ። በሸም የሸዋ ህዝቡ ማለ አሜን ወአሜን ነው። Shabbat shalom,
Shabbat Shalom, Shabbat, 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 Shabbat Shalom, Shabbat Shalom, Shabbat Shalom, Shabbat, 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 Shabbat Shalom, Shabbat, 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 Shabbat Shalom, Shabbat, 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 Shabbat.